ባለፉት ሳምንታት አማራ ክልል ላይ ኃይለኛ ያልተጠበቀ ዝናብ እንትን ብሎ እህል ተበላሽቷል። ብዙ እህሎች ነው አርሶ አደር ሳያርስ እህሉን ሳይሰበስብ ይሄ ጉዳት የደረሰው። በዚህ ላይ እዛ ክልል ላይ ጦርነቱ አለ። እህሉ እንደዚህ ተበላሽቷል። አጋጣሚ ሆን ብሎ አብይ አህመድ ያዘነበው ዝናብ ነው። ታውቃላችሁ አይደል? ሲሪየስ በእውነት ነው የምልህ። ይሄ ሳያልቅ ነው አላውቅም። አብይ አህመድ ዝናብ እንደሚያዘንብ ታውቂያለሽ? ፀሐዩ መንግስታችን ዳመና እኮ ወደ ሰሜኑ ወደ ደቡብ እያዞረ ያዘንባል። በእውነት ነው የምላችሁ። ይሄ እንደ ቀልድ የምናየው ነገር አይደለም። በእውነት ነው የምላችሁ። ይሄ ተራበ ህዝብ ግን ከተነሳ እግዚአብሔር ምስክሬ ነው፣ ማንም አያስቆመው። አብይ የሚሰራው ስራ በእውነት ነው የምላችሁ። እንደው ይሄ አመት ለሱ ከባድ ነው የሚሆንበት። ሃሽታግ ልንገርሽ፣ የትግራይ ተወላጆች ባይዘዌ አብይ ባለፈው የዘነበው ዝናብ የኛ እጅ አለበት ታውቃላችሁ አይደል? አሁንም እንዲህ ጎርፍ በጎርፍ ይሄ 37 ሚሊዮን የትግራይ ተወላጆች ያስወጡት ቲክቶክ የተሰባሰበው እሱም በቃ ፍሪዝ አድርጎ በቃ ባንኩ እንዳይንቀሳቀስ አድርጎ 37 ሚሊዮን ተዋጥቶ ነበር። 4 ቀን እዚህ የተለመነው ቲክቶክ ላይ እሱም ዘጋባቸው እና አዙ በቃ በረሃብ ሊጎል ነው የመንግስት እንኳን በረሃብ በጥይት እየገደለው አይደል እንዴ አልኩ እኮ። አሁን ክልል ላይ ስማ፣ የከተማን ህዝብ የሚያበላው እኮ የሚያኖረው የገጠሩ ህዝብ ነው አይደል? ገጠሩ ከተራበ አንድ ነገር መረዳት አለብን። ያለው ህዝብ ከተራበ ከተማው ደግሞ ነገ ይነሳልሃል ነው በቃ፣ ምንም ጥያቄ የለውም እኮ። ስለዚህ ይሄ ነገር በጣም ህዝቡ እንዳይራብ ከተፈለገ እኔ አንድ መንገድ አለ ብዬ አስባለሁ። መንግስት እንደ መንግስት ስልጣኑ የሚቀማው እየመሰለው ፖለቲካ ሲሆን እናንተ ቀልድ አቁሙ። በተራበ ህዝባችን እንደሚያስቃችሁ ላላየውት አንድ ሲሪየስ እንኳን ነው እስቲ ቀሊን አይደለም። ቆይ ላውራ ታወራ እያለቀስን እናውራ። እውነት ጅቡ ላውራ ማርያም አንዳንዴ ቆይ ምንድነው እየገባችሁ አትቀልድ አትሳቀም የምትሉኝ? ላልቅስ እየየ ልበል? ምድረ ጭንቀታም ጭንቃችሁ ነው የሚያስለቅሳችሁ። እንዲህ እየሳኩ ነው የማወራው እኔ። እንዲህ ለምን ነው የማለቅሰው? እከካሙላ አንዳንዶቹ ስሜታዊ ያደርገዋል። እናቴን በጣም ነው የሚያናዱ። አትቀልዱ፣ አትሳቁ። ቤትሽን ከፍተሽ አልቅሽ፣ ቪዲዮ ከፍተሽ እያልቅሽ ቤትሽን ከፍተሽ እስቲ እንይሽ። አዳሚ እንዲህ እኛ ምን እናድርግ? እኖ ባለስልጣናቶቹ ራሳቸው አይደለ እንዴ ተነጋግረው ይዋጋሉ፣ ተነጋግረው ይታረቃሉ፣ ተነጋግረው እኔ ምን ቤት ነኝ እኔ? 2 ዓመት ሙሉ ሲጋደሉ የነበሩ ሰዎች ፕሪቶሪያ ስምምነት ምናምን ተባብለው እነ ብርሃኑ ጁላ እነ ጻድቃን ምናምን ሲጋራ እያጨሱ ሰላም ሲባባሉ ምናምን እኔ እንዴት ለምድር ማለቅ ሰው እኔ እንዲህ ህዝቡ የተራበ ሰው እናበላለን ብሎ አዋጣ። መንግስት አታበሏቸው ምናያለን። መንግስት እኔ ምንድን ነው የምትለኝ? እኔን ክለብ ነች ጅቦ። ትግራይ ተርቦ አንተ እዚህ ትስቃለህ። ትግራይ ተርቦ ሰውን ክለብ አለ ተመልከት። ሂድ ጭንቀታ ሙላ እዛ ያስራባቸውን መንግስት ጠይቁ። እናቴ ትሙት ባለጌ አትሁን። እያለቀስን እናውራ እንዲህ። ከዚህ በላይ እንዴት እንሆን? ንበል። የተሰበሰበው ብር ገቢ ሆነ ለመንግስት። አማራዎች ያሰባሰቡት ወሎን ማስገንጠያ ሆነ። በቃ ምንድን ነው የምታመጣው? ትፈርጣለህ፣ ታለቅሳለህ። ምንም የምትቀይረው ነገር የለም። እና እያለቀስን እንሙት፣ መሞታችን አይቀርም። እያለቀስን እንሙት፣ እንዲህ እየሳቅን እንሙት። እናንተ ሰዎች ተውና አዛይ ቅቤ አንጓች እዚህ እየመጣችሁ እንትናት ሰማጁ አልጋ ስር ያለው ሴጣን ነው። በ2025 ወጥቶ አብሮት የሚያጭሰው አው ደበረው ሙላላና ጅቡ ሳቃትን ጨርስ ይስቃሉን አትሳቁት ይባሉ። እኔ ለዚህ ሁሉ ነገር መፍትሄ አለኝ። ጅቡ እንባችንን መጥረግ፣ ጥርሳችንን ነከስ ማድረግ፣ ከወገባችን ታጠቅ ማለት። እውነቴን ነው ምለው። ትግራዩም ከቲፒኤልኤፍ ጎን መቆም አለበት። አማራውም ከፋኖ ጎን መቆም አለበት።
ከዛ ደግሞ ምድር ላይ ያለው ህብረት ደግሞ አንድ ላይ ይሆናል። ይሄንን አውሬ ቀጥቅጠስ ካላባረርክ ድረስ ነገም ትበላለ፣ ዛሬም ትበላለ፣ ወደፊትም ታልቃለ። እንደ ዳይኖሰር ነው ከዛች ምድር ላይ ሰሜንን የሚያጠፋው። ሃሽታግ እኔን ከጠየቅሽኝ ደግሞ ማለት ነው ቲፒኤልኤፍ ራሱ እጅግ በጣም ያናደደኝ ፓርቲ ነው። በዚህ ታይም ህዝብ እንደዚህ ሲራብ አትሊስት ለሚዲያ ራሱ ግልጽ አላደረገም። ወጣቶች ናቸው ግልጽ ያደረጉት። ትግራይ ሁሉም አጭበርባሪ ነው፣ እንዳለ አጭበርባሪ ነው። ባለስልጣን አንድ ነገር ልንገርህ፣ ይኸውልህ አማራ ክልልም በለው ትግራይ ክልልም ያሉ አመራሮች ቲፒኤልኤፍም በለው የአማራ ብልጽግናም በለው እህል አቶ መሰለ እንዴ ማአት የከዘኑት እህል አላቸው። ትግራይ ክልል ውስጥ ወርቅ የታፈሰ ነው ሲባል ነበር እኮ። ማይል የምትባል አንተ ደንቆሮ መሀል አዳምጠኝማ። እና ትግራዋይት ምን አባትህ ታመጣለህ? ይኸውልህ እህል ያጡ መሰለ እንዴ? ሁሉም በፖለቲካ ይዘት ነው የሚያዩት እንጂ እህል ታቷት አይደለም። ትግራይ ክልልም አማራ ክልልም ህዝቡን ግን ምን ያርጉታ መሰለ የፖለቲካ መሳሪያ ያርጉት ነው እንጂ እህል አይታጣም። በተአምር እህል አይታጣም። አውቀው ነው። ግን መንግስቱ ደግሞ ገብተዋል ህዝቡን አቴንሽን በዚህ ላይ ይኸውልህ ያ መንግስት ህዝቡን አቴንሽን ለመውሰድ ቢፈልግ አሁን ነበር እርዳታ መሳተፍ የነበረበት። መንግስቱ ትክክለኛ መንግስት ቢሆን ኖሮ ወይ የፖለቲካ ብልጫ መውሰድ ቢፈልግ ኖሮ እዚህ ላይ ነበር ጌም መጫወት የነበረበት። አይደለም የተሰበሰበ ገንዘብ አታስገቡም ማለት እዚህ ላይ ነበር ጌም ጨምሮ ነበር መርዳት የነበረበት። guys let me ask you something የትግራይ የጦርነት ጊዜ ቢያንስ እንኳን የጦር ጀነራሎቹ እንኳን እኮ 100 እንኳን አይሞሉም። በአብዛኛው ህዝቡ ነበር የተዋጋው አይደለ? ስለዚህ አሁንም ደግሞ የፋኖ ኃይል ላይም ደግሞ መሪዎቹን በእንደዛ መጠን ሆኖ ህዝቡ ነው ደጀን የሚሆነው። ገባ? ፋኖን ስርዓቱን የሚደግፍ ይሄንን አካል የሚደግፍ ሰው ነው እዚህ ጦርነት ላይ አስተዋጽኦ የሚያደርገው። መሰለሽ መሀል ላይ የሚሰራ የፖለቲካ ጌም አለ። ረሃቡ ራሱ እንደ ፖለቲካ ጌም ነገር ልንገር፣ አሁን እኮ እየተወራ ያለው ስለ ህዝብ ነው። ስለዚህ አሁን በዚህ ላይ አንዴ ልጨርስ ፕሊዝ። ወይ እኔ እዚህ ላይ ኢንቮልቭ ማድረግ አልፈልግም። ክሊር አድርጌ ልውጣና እኔ እዛ የኛዎችን ልንገራቸው። አሁን ምንም አይነት እርዳታ አይገባም ነው የሚባል ያለው። እኔ እሷን ነው የፈለኩት። አሁን የውስጣችሁን ፖለቲካ እርዳታ አይገባ ማለት እርዳታም አይገባም። አለቀ በቃ። ትሞታለህ ነው እርዳታ አይገባም ያለው። ለምን በለኝ ነው አለቀ እኮ እንዴ። ኦኬ ምን መሰለህ አዶናይ የሚሰበሰበው በለው የትም ይሰብሰብ። ትግራይ ውስጥ አሁን ለምሳሌ ነጋዴው አለ፣ የሚሸጥ አለ፣ እህል የሚሸጥ ነጋዴ አለ። ከነሱ ገዝተህ ኦልሬዲ ያወጣኸው ወይም ደግሞ ማትታወቅ ሰው ከሆንክ አካውንት ላይ ብር ካለ አውጥተህ ካልገዛ በስተቀር እንደዚህ በይፋ የሰበሰብከው ብር ይዤ አንቀሳቅሳለሁ ወዲያውን ነው እያገደ ያለው። ተሆና የእርዳታውን ሌላ ተጋሩ ዝም ብሎ ተጋሩ ባለሀብት ያላቸውንም ወደ 400 ምናምን ሰው አግዶ ነው ያለው መንግስት ብር አላቸው የሚላቸውን ማለት ነው። አሁን የአዶናይም ይሄ ታፕ አድርጉ ጋይስ፣ ድምጽ ታፍኗል እኮ ወደ 50 ቢሊዮን ብር የመደብኩት ብር እየተገባ የኛ ገንዘብ የሚሰበሰብ ያለው ድምጽ ይሰማል ወይስ ታፍኗል? ነው ያንተ ሳይሆን የጅቦ ታፍኗል። ያንተ ይሰማል። እና አሁን አዶናይም የሰበሰበው ብር የአዶናይ ሽፋጡን ልብስ ምናምን እዚህ መጥታችሁ ስጡን ምናምን እያላለው የአስራበው መንግስት እግር ስር ቁጭ ብለህ ሰብስበህ በየት በኩል ነው የምትወስደው? በአፋር ከሆነ የአፋር መንግስትም አያሳልፍም። እዛ መሳሪያ ሊያስገባ ሲል ለዛ ላለው ኃይል እንደዚህ ሊያስጠጋ ሲል ብሎ እያገደው ነው ያለው። ተሆና እንደዚህ አዶናይ ሌላ ስማቸው ሚዲያ ላይ የማይታወቁ ሰዎች በጎን በራሳቸው ለማገዝ የሚፈልጉ እንኳን ይኸው ለዚህ ታች ያለው ደግሞ ህጋዊ መሆን አለበት እንጂ ይገባል እያለ ነው። ለእርዳታ ህጋዊነት ምን አስፈላጊ ሲስተም ህጋዊ ይሁን እንጂ ይገባል። በቆሎና ስንዴ ከመቼ ወዲህ ነው ህገወጥ የሆነው? አሁን ካላሳቀኝ ምን ሊያስቀኝ? ህጋዊ ከሆነ ይገባል እያለ ነው። ታታያለ ምናምን ትላለህ ማሪ እንደሆነ